በ8 ዓመታት ውስጥ ከተሰሩ ስራዎች ውስጥ መንግስት ትኩረት ሰጥቶ ከሰራባቸው ስራዎች ውስጥ አንዱ የጸጥታና የደህንነት ተቋማትን ሪፎርም የማድረግ ነው። አጠቃላይ በሀገራችን የጸጥታና የደህንነት ተቋማት ላይ በተሰራው ሪፎርም አሁን ላይ በጣም ጠንካራ የጸጥታ የደህንነት ተቋማት እየተገነቡ መሆኑን በተጨባጭ ስራም ማረጋገጥ የተቻለበት ትላልቅ ተልእኮዎችንም መሸከም የሚያስችል አቅም የፈጠረ እንኳን ለሀገራችን ለሌሎች ለጎረቤት ሀገራትም ጭምር አለኝታ የሆነ የመጣ የጸጥታና የደህንነት ተቋማትን መፍጠር ተችሏል። የሴኩሪቲ ሴክተር ሪፎርሙ በማቋረጥ ሁኔታ እየተካሄደ ነው። ባለፉት 5 ዓመታት ደግሞ ሌላ ከፍታ ላይ የደረሰ ነው። በተግባርም በተለያየ ፈተና ውስጥ ያለፈና ራሱን ያጠናከረ ሄደ ነው ያለው። ስለዚህ በየተቋማት ያለው አቅም ብቻ ሳይሆን ተቋማቱ ከሳይሎ ሜንታሊቲ ወይም ከተከፋፈለ አስተሳሰብ ወጥተው ተደምረው አገራዊ ደህንነትን ማረጋገጥ በሚመለከት የፈጠሩት ባህል ለቀጣይ ስራችን እጅግ በጣም ከፍተኛ ነው። ለውጡ ወዲህ የተደረጉ ሪፎርሞች በመሰረታዊነት በተለይ በጸጥታ ሁኔታ መሬት የረገጠ ለውጥ ያመጣ ሪፎርም ነው። እንደ ሀገራችን ወደ ክልላችን ስንወስድ ከዚህ በፊት የነበሩ የጸጥታ ችግሮች በግራም ይሁን በቀኝ ተፈቶ በሰላማዊ መንገድ ወደ ሰላማዊ መንገድ እንዲመለሱ ሰላም ፈላጊ ያልሆኑ መንግስት የህግ የበላይነትን አረጋግጦ የተወሰኑ አካባቢዎች ህዝቡ ሰላም እንዲያገኝ የተደረገበት ሁኔታ ነው ያለው። የሀገራችን የጸጥታና የደህንነት መዋቅር ሪፎርም ከምን ጊዜውም በላይ እንደ ሀገር በጣም ወሳኝ የሆነ ይሄ በመደረጉ ዛሬ ሀገራችን ላይ የሚታዩ የውስጥም የውጭም ባዳዎችም የሆኑ ባንዳዎች ተልኮ ማክሸፍ የሚችል የሚተነትን ራሱን መከላከል የሚችል በሳይበርም በመከላከያውም በሁሉም ዘርፍ የሚመጣበትን ደህንነት ስጋት መቋቋም የሚችል ቁመና፣ ሁለተኛ ተናባቢና ተደጋጋፊ የሆኑ ተቋማት ተፈጥረዋል። የጸጥታና የደህንነት ተቋማት ደግሞ የዚህን ሰላምና ደህንነት የማረጋገጥ የተፎካካሪ የፖለቲካ ፓርቲዎች የምርጫ ቦርድ አስፈጻሚዎች በሚንቀሳቀሱባቸው ቦታዎች ሁሉ ጥበቃዎችን የማድረግ እና የነሱን ደህንነት ጭምር የማረጋገጥ ስራ እየተሰራ ነው ያለው። ለዚህ ከጸጥታው ጋር ተያይዞ እየተሰሩ ያሉ ስራዎች ምርጫውን በተሳካ ሁኔታ ለማከናወን የሚያስችል እድል የፈጠረ ነው ማለት ነው። መንግስት በሴኩሪቲ ሴክተር ሪፎርሙ በተቋም ላይ ሰፊ የሆነ ኢንቨስትመንት በማድረግ በሰው ኃይል ልማት፣ በቴክኖሎጂ፣ በአሰራር ስርዓት፣ በአደረጃጀት ከፍተኛ የሆነ ለውጥ ያመጣበት ስለሆነ እነዚህ በየተቋማቱ የተደረጉ የለውጥ ስራዎች ተቋማቱ በተሻለ ቁመና ላይ እንዲሆኑ ለዚህኛው ምርጫ እና አጠቃላይ ለሀገሪቷ የሴኩሪቲ ሁኔታ ከፍተኛ እድል የፈጠረ ነው። የጸጥታ ሁኔታ ለምርጫችን ምን ይመስላል የሚለው እንደ ክልላችን በሁሉም የምርጫ ክልሎች የምርጫ ጣቢያዎች ቁሳቁሶች ደርሶ ተመዝግቦ ህዝቡ በሰላማዊ መንገድ ይህንን እየፈጸመ ነው ያለው። ጸጥታና የደህንነት ተቋማት የጋራ እቅድ ወጥተዋል። በዚህም በየደረጃው ለሚገኙ ጸጥታና ህግ አስከባሪ አካላት ኦሪየንቴሽን ተሰጥቷል። በፕላትፎርሞች ተዘጋጅተዋል። እስከ ታችኛው የምርጫ ቁሳቁስ ዝግጅትም በምርጫ ወቅትም በምርጫ በፊትም ከምርጫ ኋላም የሚደረጉትን ምዕራፎች በአግባቡ ማጠናቀቅ በአግባቡ ማሸነፍ የሚችል ቁመና ተፈጥሯል። ጸረ ሰላምና የሽብር ኃይሎች የውጭ ተላላኪዎችን አጀንዳ ይዘው ምርጫውን ለማደናቀፍ የሚያደርጉትን ማንኛውንም ጥረት ለመቋቋም የሚያስችል ዝግጅት ተደርጓል።